በኢትዮጵያ ምድር የዜማ ንጉስ ተብሎ የሚጠራው ቴዲ ካሳሁን ወይም በብዙዎች ዘንድ ተወዳጁ ቴዲ አፍሮ ዳግም የሀገሪቱን የፖለቲካ ድባብና የማህበራዊ ትስስር ገጾችን በእጅጉ የሚያናውጥ የሙዚቃ ስራ ይዞ ብቅ ማለቱ መላው ዓለምን ያስገረመ ክስተት ሆኗል። ይህ ታሪክ የሚጀምረው በዝምታ በተዋጠች ከተማ በሚሰማ አንድ ዜማ ነው። የኢትዮጵያ ሰማይ በፖለቲካ ውጥረቶች፣ በኢኮኖሚ መላሸቅና በማህበራዊ ቀውሶች ተጋርዶ ባለበት በዚህ ወቅት ድንገት እንደ ነጎድጓድ የሚሰማ የሙዚቃ ድምጽ መላው ሀገሪቱን አንቀጠቀጠው። ይህ ድምጽ የሌላ ማንም ሳይሆን ለብዙ 10 ዓመታት የኢትዮጵያን ትርጓሜ በዜማዎች ሲያቀናብር የኖረው የሀገሪቱ የሙዚቃ ንጉስ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ነው። ቢቢሲ አማርኛ በዋና ገጹ ላይ እንዳሰፈረው በሚሊዮኖች የሚቆጠር ኢትዮጵያውያን ይህንን አዲሱን ዘፈን እየሰሙት ይገኛሉ። ዘፈኑ ደግሞ ዝም ብሎ የዜማ ድርድር ሳይሆን በቀጥታ ሆነ በተዘዋዋሪ ስልጣን ላይ ያለውን መንግስት የሚተችና የህዝቡን ብሶት የሚያንጸባርቅ ነው። ቴዲ አፍሮ በዚህ ሙዚቃ ታሪክ ውስጥ ስሙ በወርቅ ቀለም የተጻፈ ብቻ ሳይሆን ስራዎቹ ሁልጊዜም ከወቅቱ የፖለቲካ ትኩሳት ጋር ተያይዘው የሚነሱ ናቸው። ይህ አዲሱ ስራው ደግሞ ሀገሪቱ ካለችበት አስቸጋሪ ሁኔታ አንጻር እንደ አንድ ትልቅ የጥበብ መሳሪያ ይቆጠራል። በሚሊዮን የሚቆጠሩ ሰዎች በዩቲዩብ እና በተለያዩ የማህበራዊ ትስስር ገጾች ላይ ይህንን ዘፈን ሲያዳምጡ በውስጣቸው የሚሰማቸው ስሜት ከአድናቆት በላይ የሆነ ጥልቅ ትርጉም አለው። የቴዲ አፍሮ ዜማዎች ሁልጊዜም ሰምና ወርቅ የሆኑ ትንታኔዎች ያሉት ናቸው። በዚህ አዲሱ ስራው ውስጥም የተጠቀመባቸው ቃላት፣ የገለጻቸው ምሳሌና የተከተላቸው የዜማ ስልቶች የኢትዮጵያን ሕዝብ የልብ ትርታ የሚነኩ ናቸው። መንግስትን መተቸት አልፎም ተርፎ ሐሳቡን በነጻነት መግለጽ ዋጋ በሚያስከፍልበት በዚህ ዘመን እንዲህ ያለ ደፋር የጥበብ ስራ ይዞ መምጣት ለብዙዎች የተስፋ ጭላንጭል ሆኗቸዋል። የቢቢሲ ዘገባ እንደሚያመለክተው ዘፈኑ በወጣ በጥቂት ሰዓታት ውስጥ በሚሊዮን የሚቆጠሩ አድማጮች ማግኘት መቻሉ የቴዲ አፍሮን ዝና ብቻ ሳይሆን የህዝቡን የለውጥና የፍትህ ጥም የሚያሳይ ነው። ቴዲ አፍሮ ቀደም ሲል በነበሩት መንግስታት ላይ የነበረው አቋምና የሚሰራው ስራዎች ሁልጊዜም ለባለስልጣኑ እሾህ ሆኖባቸዋል። ያስተሰርያ ከተባለና በ1970 ምርጫ ወቅት ከፍተኛ ተጽዕኖ ካደረሰ ዘፈኑ ጀምሮ እስከ ጥቁር ሰውና ኢትዮጵያ አልበሞቹ ድረስ ቴዲ ሁልጊዜም የሀገሪቱን አንድነትና የህዝቡን ነጻነት ሲሰብክ ኖሯል። አሁን የወጣው ዘፈን ደግሞ ከበፊቱ በጣም መልኩ የመንግስትን አካሄድ የሚገልጽና ህዝቡ ያለበትን ስቃይ የሚያጋልጥ ሆኖ ተገኝቷል። በኢትዮጵያ ፖለቲካ ውስጥ ሙዚቃ ካለው ሚና አንጻር ስንመለከት እንዲህ ያለ ስራዎች ከፖለቲካ ፓርቲዎች መግለጫ በበለጠ የህዝቡን ስሜት የመቀስቀስ አቅም አላቸው። ቴዲ አፍሮ በዚህ ስራ ውስጥ የገለጻቸው ምስሎች ለምሳሌ የወንዝ መድረቅ፣ የሰማይ መጥቆር ወይም የፍትህ መጥፋት በህዝቡ ዘንድ በቀጥታ ከመንግስት አስተዳደር ጋር የያዘው ግንኙነት የሚታዩበት ነው። የጥበብ ሰውነቱ ደግሞ እነዚህን ከባድ መልእክቶች በሚያምር ዜማና በሚያምር ድምጽ አቀላጥፎ በማቅረብ መልእክቱ በቀላሉ ወደ እያንዳንዱ ቤትና ወደ እያንዳንዱ ግለሰብ ጆሮ እንዲደርስ አድርጎታል። ይህ ስራ በወጣበት ወቅት የነበረው የማህበራዊ ሚዲያ ምላሽ እጅግ የሚያስደንቅ ነው። በፌስቡክ፣ በትዊተር እና በቴሌግራም ላይ የዘፈኑ ግጥሞች እየተቆራረጡ ሲጋሩ ሰዎች ለቴዲ ያላቸውን አክብሮትና ለሀገራቸው ያላቸውን ጭንቀት ሲገልጹ ይታያል። ቴዲ አፍሮ ለኢትዮጵያ ዝም ብሎ ዘፋኝ አይደለም። እርሱ የታሪክ ምስክር፣ የህሊና ድምጽና የብሔራዊ አንድነት ምሳሌ ተደርጎ ነው የሚቆጠረው። መንግስት እንዲህ ያሉ ስራዎችን በዝምታ ማለፍ ቢፈልግም የህዝቡ ምላሽ ግን ዝምታውን እንዲሰብር አድርጎታል። በአገሪቱ የተለያዩ ክፍሎች በታክሲ ውስጥ፣ በሻይ ቤቶችና በቤተሰብ ስብሰባዎች ላይ ይህ ዘፈን ሲከፈቱ ሰዎች ራሳቸውን ነቅንቀው መልእክቱን ሲያብሰለስሉ ማየት የተለመደ ሆኗል። የቴዲ አፍሮ ሙዚቃ ሁልጊዜም ልዩ የሚያደርገው ታሪክ ከወቅታዊ ሁኔታ ጋር አዛምዶ የማቅረብ ብቃቱ ነው። በዚህ አዲሱ ዘፈን ውስጥም ቢሆን የኢትዮጵያን ያለፈ ታላቅነትና የአሁኑን ውድቀት እያንጸባረቀ የሞራል ተጠያቂነትን ያነሳል። እንዴት እዚህ ደረስ የሚለው ጥያቄ በግጥሞቹ ውስጥ በጉል ይደመጣል። ይህ ጥያቄ ደግሞ እያንዳንዱ ኢትዮጵያን የሚያሰባስብና መልስ የሚሻ ጉዳይ ነው። መንግስት ህዝቡን በልማትና በለውጥ ስም ቃል ሲገባለት ቢቆይም በተግባር ግን የኑሮ ውድቀት፣ ግጭትና ሰብአዊ መብቶች ጥሰት እየተባባሱ መምጣታቸውን ይታወቃል። ቴዲ አፍሮ ይህንን መራራ እውነታ በዜማ ሲያፍታታው የህዝቡ ስሜት መቆጣጠር የማይችልበት ደረጃ ላይ ይደርሳል። በሚሊዮኖች የሚቆጠሩ ሰዎች ዘፈኑን ሲሰሙት የሚሰማቸው ስሜት የሐዘን ብቻ ሳይሆን የቁጭትም ጭምር ነው። በሀገሪቱ ውስጥ ያለው የዲሞክራሲ እጦትና የነጻነት መገደብ ሰዎችን ወደ ጥበብ እንዲሸሹ አድርጓቸዋል። ጥበብ ደግሞ የቱንም ያህል ቢታፈን እንደ ቴዲ አፍሮ ባሉ ታላላቅ ሰዎች አማካኝነት ፈንድቶ መውጣቱ አይቀርም። የቢቢሲ ዘገባ የቴዲ አፍሮ ስራ መንግስትን የመተቸት ተግባር አድርጎ ቢገልጸውም ለኢትዮጵያ ግን ከዚህ በላይ ትርጉም አለው። ይህ ዘፈን የማንነት ጥያቄ፣ የክብር ጥያቄ ነው። የወደፊት ዕጣ
ፈንታ ጥያቄ ነው። ቴዲ አፍሮ በ2014 የተነሳው ፎቶ እንደሚያሳየው እርሱ ሁልጊዜም ለጥበብና ለሀገሪቱ ታማኝነት ሆኖ ቆይቷል።